እኔ ልክላቸዋለሁ አልኳቸው። እግዚአብሔር ስልክ የላቸውም ነው የተባለው። ስልክ እኔ ልክላቸዋለሁ። በነፃ ልክላቸዋለሁ። ግን ስልክ ከሌላቸው እንዴት ነው በስልክ ሲያወሩ ድምጻቸውን ይሰማል? በሻ ምን አለ የታመሙ ምናምን የሚረዱ ምናምን ቤታችሁ ከሆስፒታል ምናምን ኢንተርቪው ያረጋችሁ ምናምን የሆነ የማዝናኛ ሆስፒታል ውስጥ ያሉ ታማሚዎችን መዝናኛ ፕሮግራም ብትጀምሩ ማርያምን ጋይስ አምር ሜስል ማርያምን አያምርም? የ16 እኮ ነው። እንዴት አባቱ እንደሚያምር እነዚህ እኔ የምጠቀምባቸው ይሄ አልትራ ነው። ይሄን የምጠቀም ስልክ ነው። በቃ የስልክ ንጉስ እኮ ነው። እዩትማ በመድኃኒዓለም ይሄን ከቨሩን አንስቼ ላሳያችሁ። እናንተ እኔ በህልሜ ፋፊ ናት ብትባለው ጊፍተሯ ከሷ ጋር ስጣላ ነበር። እኔ ፎሎዬ እንኳን አይደለችም። እዩት ውስጡ ይሄን አምር ከቨሩ ደግሞ ይሄ ነው 3100 ድርሃም። ይሄ ዶክመንት ለመያዝ ምናምን ትልቅ ስልክ ነው። ይሄ የዩኒቨርሲቲ ተማሪዎች ምናምን ይሄን የሚጠቀሙበት ስልክ ነው። በቃ እኔ ነው ብዬ አስተማሪዋን ላምጣ ወጉ ይድረሰኝ ማሬ። ከዛ የቤታ የጫማ ቁጥርን ደግሞ የመጨረሻ የጫማ ቁጥሯን ደግሞ እናመጣለን። የቀረን እሱ ስለሆነ ምን ትላላችሁ? የጫማ ቁጥሯንና ያስተማሪዋን እኔ ላምጣው። ይሄ አጀንዳ ለኔ ይሰጠኝ እንደ ሐሳብ ነው የምላችሁ። አትሳቁ። እኔ ቁም ነገር ሳወራ የምትስቁት ነገር የቤታ የጫማ ቁጥርና የቤታ የጫማ ቁጥርና ነው 38 አይመስለኝም። ከገዛችበት የፑቲኩን ባለቤት አምጥተን እንጠይቀዋለን። የቀሩንን እንዳለ እንትን እንላለን። ከዛ በቃ ቤታን በአካል ሄደን ጦር እንገጥማለን። መጨረሻው ፋይቱ ያ ነው የሚሆነው። አሁን አባት ጋር ተደረሰ አልወደቀችም ሙሉ ነገር አሉ እንትን አላለችም ነው 40 አይደለም የገዛችበት ፑቲኩን እናፈላልጓለን። አሜሪካ ማሬ 35ም 40ም አይደለም ከባለ ፑቲኩ ስልክ ቀጥታ አስገብተን ነው መሆን ያለበት ውዴ። አንደኛ እሱ አሁን አስተማሪዋልና የጫማ ቁጥሯን እኔ አጀንዳ አረጋለሁ። የቤታን ሜላ ምንድነው የሚሆነው? ምን ምግብ ነበር የምታዘወትረው? ይሄንንም እንደ አጀንዳ እናደርጉባት። ይሄንንም በልጅነቷ በቀን ስንት ጊዜ ምሳ፣ ቁርስ፣ እራት ስንት ሰዓት ትበላ ነበር? እነዚህን 3 አጀንዳዎች እንይዛቸዋለሁ። ሰው ሳይቀድመኝ ማሬ ተፍ ማለት ነው አጀንዳው ላይ እነዚህ ላይ ነው እንትን የምንለው። ኦኬ ጡት ማስያዣም ስንት ቁጥር እንደምታ እሺ ችግር የለም። የቀራችሁን ቶሎ ንገሩን። እኛም አጀንዳውን ሳሪም የድርሻዋን ልትወስድ ነው። እኔም የድርሻዬ ሀቦ የድርሻዋን ወስዳለች። የእናቷ ልታጣራ ቤታን ክትፍትፍ ነው የምናረጋት። ሁላችንም ቅርጫ እናረጋትና ከዛ ሁላችንም የየድርሻችንን እናነሳለን። አይመስላችሁም? ለምን መሰላችሁ? ለአንድ ሰው ይከብደዋል እና ቅርጫ እናረጋት። ክትፍትፍ እናረጋታለን። ከዛ ሳሪም የድርሻዋን እኔም የድርሻዬን ሀፖም የድርሻዋን ነፍጠኛም የድርሻዋን ሁላችንም የድርሻችንን እንውሰድና ከዛ ካየን በኋላ እኔ ያው ያስተማሪዋንና የጫማ ቁጥሯን ጫማ ኬት እንደምትገዛ ይሄንን እናደርጋለን። በቃ
አይመስላችሁም? አበሻ ግን ፈጣሪ ወይ በስመ አብ ወወልድ ወመንፈስ ቅዱስ ሰው በሌላ ነገር ጣሉ። አዎ የተወለደች ኦኬ። እሺ እንደዛ ካላችሁ ችግር የለ። እኔ እግዚአብሔር ይስጥልኝ፣ እውነት ለእናንተ ቃላት የለኝም። በቃ ቤታም የተወለደችበት ሆስፒታልና ሰርተፊኬቷንም ላፈላልግ። እሺ ውዶቼ በቃ ሶስቱን እኔ ወስጃለሁ። ምክንያቱም ሌላውም እንትን ወጉ ይድረሰው። ሳሪም የራሷን ድርሻ ትውሰድ ውዴ። እኔ በዛብኝ ማሬ፣ በዛብኝ ክትፍትፍ ነው መደረግ ያለባት ቤታ። እንግዲህ ፈጣሪም እጇን ይሰጣታል፣ ችግር የለውም። እኛ በውስጥ እየሰራን አለን፣ አንዳንድ ስራዎችን እንሰራለን። በርቱ በቃ መቋጫውን እግዚአብሔር ያሳምረው። እሱ ነው ዋናው። የሷፍ ከተም የሚገርም ጎንደር ላይ ያሉት እንዳለ ልጆቻችን አሁን ትምህርት ቤት አልገቡም። የሚገርም ያለን ነገር ሁሉ ወሰደችው በቃ። በጣም የሚያሳዝን በጣም የሚገርም። ከዚህ በፊት ተቸግራ የረዷትን ሁሉ ሰዎች ነው አጭበርብራ ሄደችውና ምን አይነት ስብዕና ቢኖራት ነው? ምንድናት እናቲቱ? ራሱ በጣም ትገርማለች። ተማቆዮኒ ጎንደር ቸርች አለ እንዴ? በቸርች ነው አይደለ? አረ እኔ አሁን ፕሮቴስታንት ነኝ፣ ግን አላቃትም። አዘዞ አካባቢ ይባላል። እዛ አንዳንድ ፕሮቴስታንት አማኞች ጋር ችግር ደርሶብኝ ምናምን ብላ ገባች። እዛ ብዙ ሰው ጋር መተዋወቅ ሲጀምር ያው እንደምታየው የጎንደር ሰው እንኳን የሆነ ነገር ብለው ያምናል። ስለሚያምን ብላ በቃ ተጫወተችባቸው እና እኛንም ያው መስዋዕት አስከፈሉን አንዳንድ ሰዎች፣ በእሷ ዙሪያ ያሉ ሰዎች። ያው ታስረዋል እነሱ ይሁን ያው በህግ ጉዳይ የሚካሄድበት እየሄደ ነው። እንግዲህ ፈጣሪ ያግዘን ነው ማለት። እነሱም አሉበት ብለን አናምንም። ያው ሸውዳቸው ነውና እኔ የግሌን አሉበት ብዬ ማመን ይከብደኛል። አያይዛ አነካክታ እኮ ነው እኮ ሲስተም አይደለም። ገደል ከተም በጣም ማለት ዓመታት ነው አሁን ዋች አድርጋ ኤኒቲንግ እንደ ድርሰት እኮ ነው ተጽፎ በቃ እያንዳንዱ ይሄ በዚህ ተብሎ በጣም የሚገርመው ባሏም ራሱ የሷ አብሮ ተባባሪ ያው መቼስ በጣም የሚያናድ ነገር ነው። ያው ዞሮ እንግዲህ የሱን ድርሰቱን የሚጽፈው እኮ ይሆንዬ ባሏ ነው በእርግጠኝነት። ለምን መሰለ እሱ ነው ፊልም ሰርቷል እኮ በጣም ብዙ ፊልም አለው እዚህ። ያው እናውቃለን። ቤተሰቦቹም እኮ የሚታወቁ ናቸው። ዞሮ የጎንደር ልጅ ነው አይደል እሱ ራሱ? ያው ከጎንደር አንድ 75 ኪሎ ሜትር ርቀ እንትን የምትባላለች ዳባት የምትባል የዛ ሀገር ልጅ ነው። ጎንደሬ ሳትሆን እዚህ ችግር ውስጥ የገባች ፋሲካ ብቻ ናት። ሌላው ጎንደሬ ነው። ፋሲካ ቶላ አይ አንዳንድ ኮሜንቶችን እያየሁ ሀቢባን አትንካብን የሚሉ ሰዎች አሉና ወንድ ማለት እኔ ራሱ ምን መሰለ እዛው ቋጩት። እኔ ደግሞ ሌላ ነገር አልፈልግም። በቃ እዛው ይሄ ጉዳይ እዛው እኛ በራሳችን ማድረግ ያለብን ነው እንጂ አይ እኔ በነገራችን ላይ ሀቢባንም እኮ መክሰስ ሆነ መተቸት አልፈልግም። ግን ያው እሷንም ፖስት አድርጋ ቪዲዮ ፖስት አድርጋ ወደ ስንት ሺህ ታይቷል እኮ ዮንዬ፣ በጣም ብዙ ነው የታየው። እንግዲህ በጣም ብዙ እግዚአብሔር እርዳን። እንግዲህ አንተም በውስጥ የምትነግራቸው ልጆች አንድ ልጅ አይቻለሁ ዮንዬ፣ ለሁሉም አሁን የምችለውን ያክል በዚህ ሰዓት ያው ችግሩ ስትገባ ዮንዬ
አንድ ያየሁትና እግዚአብሔር በቁሜ ያሳየኝ። ዝም ብዬ እኔ ከላባ ነኝ በቃ ሆይ ነበር። አሁን ከዚህ በኋላ እግዚአብሔር ነገር ስላሳየኝ እማራለሁ። አሁን በችግሬ ላይ እርዱኝ ያልኳቸው በውስጥ የጠየኳቸው እንደው ጀርባ ይሰጡኝ እንደው ብነግርህ ብዛቱን ትስቃለህ። ለእነሱ ብዬ ስንት ርቀት የሄድኩላቸው ሁላ ናቸው ጀርባ ይሰጡኝ። በዚህ ጉዳይ እርዱኝ ስል ኧረ እያሉ ማለት እኔ ግን በእኔ ቦታ እነሱ ቢሆኑ እንደማደርግ እኔ ነበር ማለት ምንም ችግር አልነበርም። ለምን አልጨነቅም። ግን ሰው ማለት ያወቅኩበት ነው። ለማንኛውም የሚችሉትን ያክል ለሚችሉትን ብያለሁ። አንዳንድ በሪስትሪክሽን ምክንያት ያወረደባቸው አሉ ቪዲዮዎቸው። ኦኬ አይ ጥሩ በቃ እኔ ማለት የምፈልገው በቃ እዚህ የሚከታተሉ ሰዎችም ሁሎችም ቢያንስ የእሷን ፎቶ እንዲለጥፉ እንደው በዚህ አጋጣሚ መናገር ፈልጋለሁ። ለምን ሴትዮዋ በጣም ከባድ ሰው ናት። ከኛ በላይ ደግሞ ሌላም ሰው ይኖራል የሚጭበረበር አዲስ አበባ ላይና ለሌሎችም ብንደርስ ጥሩ ነው ብዬ ነው የማስበው። እኛ ተጎድተናል፣ ሌሎችም እንዳይጎዱ ይሄን ጉዳይ ትኩረት ተሰጥቶ ቢሰራበት የሚል ሀሳብ ነው ያለኝ። ይሄን ነው ለማለት ፈልጌ። እግዚአብሔር ይርዳል። ዮኒ አንተ ስንት ብር ነው የሰጠኸው? ኧረ ተው የኔማ ያንተ የሰባ ሹፌሮች ነው። ያንተ የሰባ ሹፌሮች ዋጋ ነው። ኧረ በስመ አብ የሰባዎቹ ነው አንድ ሰው። አይ እኔ ወንድሜ እህቴ ሆነን 2,300,000 ነው የከፈልነው ሶስታችን ማለት ነው። ሁላችሁም